ከምዕራፍ 1 ቁጥር 1 ጀምሮ እስከ ቁጥር 7 ድረስ ያለውን ነበር አብረን ያጠናነው። በነዛ ክፍሎች ውስጥ አክቹአሊ እስከ ቁጥር 14 ድረስ ባለው ውስጥ እግዚአብሔር አማኞችን በክርስቶስ አማካኝነት የባረካቸውን 8 በረከቶች ያየን እንደቆየን ታውቃላችሁ። ከናንተ ጋር ግን ያየሁት 3 በረከቶችን ያክል ነው ስናይ የነበረው። የመጀመሪያው እግዚአብሔር አብ አስቀድሞ ዓለም ከመፈጠሩ በፊት እንደመረጠን መምረጥ ብቻ ሳይሆን ደግሞ አስቀድሞ በልጁ በክርስቶስ ኢየሱስ ስራ ልጆች እንድንሆን እንደወሰነን ጭምር አይተን ነበር። እነዚህ አብ የወሰናቸው ውሳኔዎችና ምርጫዎች ዓለም ከመፈጠራቸው በፊት ነው ስንል ዓለም ውስጥ ያሉ ፍጥረታት በሙሉ ከመምጣታቸው በፊት እኛ ተመራጮቹ እንኳን ሳንኖር እንድንመረጥ የሚያደርገን ስታንዳርድ ራሱ ሳይኖር እግዚአብሔር እንደወደደ እንደፈቀደ ከራሱ ተነስቶ እንጂ ከኛ ተነስቶ እንዳልሆነ ምርጫውም ይሁን ልጅ እንድንሆን ያደረገው ውሳኔ በእኛ ሁኔታ ላይ በመደገፍ ሳይሆን ከመጀመሪያ ሆኖ መጨረሻውን በሚያውቀው ምክሩ በማይፋለሰው የፈለገውን ነገር ማድረግ በሚችለው በእግዚአብሔር ሉዓላዊነት ላይ የጸና ምርጫ እንዳደረገና እኛ በሌለንበት ዓለም ባልተፈጠረበት ጊዜ ዘላለም ዘመናት በሌሉበት ሁኔታ ውስጥ እግዚአብሔር ልጆቹ እንድንሆን አስቀድሞ እንደወሰነ አየንና በወልድ ደግሞ የተባረክናቸው በረከቶች አሉ አለ። እነሱ 4 በረከቶች ናቸው። የሚጀምረው ከቤዛነት ነው አለ። ቤዛነት ማለት ምን ማለት ነው ስንል ቤዛነት ማለት አስቀድሞ የራስ የነበረ ንብረት በተለያየ አጋጣሚ ከራስ እጅ ወጥቶ በሌላ ሰው እጅ ውስጥ ሲገባና ያን ንብረት ድጋሚ ለእናንተ እንዲሆን ዋጋ ስትከፍሉ እሱ ቤዛነት ይባላል፣ ወይም ደግሞ መዋጀት የሚባል ስርዓት ነው። ስለዚህ እግዚአብሔር አስቀድሞ ዓለማት ከመፈጠራቸው ዘመናት ከመቆጠራቸው በፊት ማንም በሌለበት ብቻውን አንድ አምላክ እግዚአብሔር በነበረበት በዛ ጊዜ ላይ የእሱ እንዲሆኑ መርጦ ነበር። እነማንን? አማኞችን መርጦ ነበረ። ግን መርጦ ከመረጠ በኋላ ምን ሆነ ሲባል ዓለም ሳይፈጠር በፊት የመረጣቸው ሰዎች ዓለም ከተፈጠረ በኋላ በአዳም ምክንያት ከሱ ንብረትነት ወጡና በሰይጣን ግዞት ውስጥ በኃጢአት ግዞት ውስጥ ወደቁ። ልክ ከእስራኤላውያን ጋር ጋራቻ አውርቻችሁ ነበረ። እስራኤላውያን የተመረጡት እስራኤል ተብሎ ህዝብ ሳይቋቋም በፊት አብርሃም የሚባል አንድ ግለሰብ በነበረበት ጊዜ ነው። እግዚአብሔር አብርሃምን መጣና ከኡር ምድር ጣዖት ከሚያመልክበት እና ታላቅ ህዝብ አደርግሃለሁ ብሎ አወጣውና በአብርሃም ወገብ ውስጥ ግን ያልተወለዱ በጣም ብዙ ዘሮች እንዳሉ ነገረው። በአንተም ዘር አማካኝነት ደግሞ ዓለምን እባርካለሁ ወይም ደግሞ የምድር ወገኖች በሙሉ በአንተ ዘር አማካኝነት ይባረካሉ አለው። የዛን ጊዜ ላይ አብርሃም ምን ነበር ስትሉ አብርሃም ብቻውን ነበር። ሚስቱ ካላችሁ ሚስቱ የምትወልድ አይደለችም፣ መሃን ነበረች። መሃንነቷ እንኳን ቢፈወስ ደግሞ ሌላ ምን ነበረች ካላችሁ አርጅታ ነበር፣ ልትወልድ አትችልም። ስለዚህ አብርሃም ጋር ስትሄዱ ምንም የሚታይ ዘር አጠገቡ ጋር ሳይኖር ልጅ ሳይኖረው ልጅ ዘር የሚቆጠርበት ልጅ እንኳን እጁ ላይ ሳይኖረው እግዚአብሔር ግን አስቀድሞ ምንም በሌለበት ሁኔታ ላይ እስራኤል የሚባል ህዝብን አየና ግን ደግሞ ይሄ ህዝብ በባርነት ይወድቃል አለው። 430 ዓመት ሙሉ ይገዛል አለ። አሁን ህዝቡን አይቶ አይደለም ይገዛል ያለው እግዚአብሔር፣ አብርሃምን ብቻ ነው ያየው። ህዝቡ ገና አልመጣም። ያ ማለት አብርሃም ይስሐቅን መውለድ አለበት፣ ይስሐቅ ደግሞ ያዕቆብን መውለድ አለበት፣ ያዕቆብ 12ቱን መውለድ አለበት፣ 12ቱ ደግሞ ዘራቸውን መውለድ አለባቸው ህዝብ የሚባል ሲመጣ። እኚህ ሁሉ ህዝብ ግን ሳይመጣ ብቻውን አብርሃም በነበረበት ጊዜ ላይ አስቀድሞ እግዚአብሔር ተናገረው። ምክንያቱም እሱ ከመጀመሪያ መጨረሻውን ይናገራል። ምንም አከለክሉትም። እግዚአብሔር አይቶ በተናገረው ንግርት ውስጥ ደግሞ ባርነት የሚባል ነገር አስታወቀው። ምን አድርገው ነው ባርነት ሲባል ይገባሉ፣ ባርነት ነው ያውቃል። ይገባሉ ግን ገብተው አይቀሩም፣ እኔ አወጣቸዋለሁ አለ። እንዳለውም ደግሞ እስራኤላውያኖች በግብጽ ባርነት ውስጥ ወደቁ። ፈርዖን አለቅም አለ። እግዚአብሔር ልቀቅ አለው፣ አለቅም አለ። ተደጋጋሚ መቅሰፍቶችን አመጣበት፣ አለቅም አለ። መጨረሻ ላይ ግን በደም በተደረገ ስርዓት አስመለጣቸው አይደል? አይተናል ይሄንን። ልክ እንዲሁ እግዚአብሔር ዓለም ከመፈጠሩ በፊት አስቀድሞ አማኞችን መርጧቸዋል፣ ልጅ እንዲሆኑ ወስኗቸዋል። መምረጥ ብቻ አይደለም፣ አሁን የተወሰኑት የኔ ናቸው ያላቸው ልጆች ያላቸው ልጆቹን አዳም እና ሔዋን ኤደን ገነት ውስጥ በተከሰተው ነገር የሰው ዘር በሙሉ በእግዚአብሔር ላይ አመፀ፣ ከእግዚአብሔር ፊትም ራቀ፣ በኃጢአት ወደቀ፣ ከጽድቅ ጎደለ። አሁን እግዚአብሔር እንደወጡ ይቀራሉ ወይ ደግሞ እግዚአብሔርና ሰው እንደተለያዩ የልጅነት መብታቸውን አጥተው ከእግዚአብሔር ጋር ተኮራርፈው እንደቀሩ ይቀራሉ ወይ? እግዚአብሔር ዝም ነው እንደሚለው ካላችሁ አይልም። ለምን ሲባል እስራኤላውያንም በግብጽ ባርነት ውስጥ ያሉ ዝም አላለም። እግዚአብሔር አወጣቸዋለሁ ብሏል። ተዋክተው አልወጡም አይደል? ተዋክተው ነው እንዲወጡት አይደለም። እግዚአብሔሩ በምሽት ተዋክቶላቸው ነው የወጡት።
ስለዚህ እግዚአብሔር ቤዛነት የሚባልን ነገር በክርስቶስ አደርጋለሁ አለ። ምንድነው ቤዛነት ሲባል? የኔ ነበሩ እነዚህ ልጆች ግን ደግሞ በኃጢአት ምክንያት ከኔ እጅ ወጥተው ጠፍተዋል። አዎ ግን እኔ መልሼ አመጣቸዋለሁ። ምን አድርገ ሲባል? በደም በተደረገ ስርዓት። ለዛ ነው ስታነቡ እዚህ ጋር ምንድነው የሚለው? ቁጥር 6 ላይ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደም የተደረገ አይልም እናንተ ጋር? በደም የተደረገ ቤዛነታችንን አገኘን ይላል። ይሄ ቤዛነት፣ ይሄ መዋጀት፣ ያ ማለት ከጠፉበት የሰው ልጆች ራሳቸው ተመልሰው ነው እንደሚመጡት? ንስሐ ገብተው ነው እንደሚመለሱ ሲባል አይደለም። ራሱ እግዚአብሔር በደም አማካኝነት ነው የሚገዛቸው። ለምን ሲባል ሊመለሱ አይችሉም። የጠፉበት አጠፋፍ ለመመለስ ምቹ አይደለም። እንዳይመለሱ እንዳይገኙ ሆነው ነው የጠፉት የሰው ልጆች። እግዚአብሔርን የሚናፍቅ የልብ ዝንባሌ እስካይኖራቸው ድረስ እግዚአብሔር ሲከተላቸው እግዚአብሔርን እየሸሹ የሚጠፉ ነበሩ የሰው ልጆችና እንዲህ አይነቱ ከእጄ የወጣውን ንብረት የምመልሰው ዋጋ ከፍዬ ነው አለ እግዚአብሔር። ምን አድርገ ሲባል? በውድ ልጁ የተደረገ ወይም በደሙ የተደረገ ቤዛነታችንን አገኘን። እርሱ ምንድነው? የኃጢአት ስርየት። አራተኛው በወልድ ያገኘነው የኃጢአት ስርየት ነው። የኃጢአት ስርየት ምን ማለት ነው ካላችሁ፣ ሪሚሽን ኦፍ ሲን ነው የሚለው እንግሊዘኛው። ከሁለት ወርዶች ነው ሪና ሚሽን የሚል ወርድ የተጣመረው። ሪ ማለት እንደገና ማለት ነው። ሚሽን ማለት መላክ ማለት ነው። የኃጢአት ስርየት ማለት ኃጢአትን አንስቶ መላክ ማለት ነው። ሌላ ምንም ትርጉም የለው። ይሄኛው እስራኤላውያኖችም ከጥንት ጀምሮ ወይም በብሉይ ኪዳን ዘመን ያደረጉት የነበሩት ነገር ነው። ምንድነው ሲባል ኃጢአተኛው ሰው ኃጢአት ስርየት አገኘ ሲባል እሱ ላይ የነበረን ኃጢአት እግዚአብሔር ከሱ አንስቶ ወደ ሌላ ቦታ ላከው ማለት ነው። ያ ሰው እንዲቀጣ የሚያደርገው ኃጢአት ነበረ። ቅጣቱ እንዲነሳለት መነሳት ያለበት ኃጢአት ነው። ስለዚህ ቅጣቱን ያመጣበትን ኃጢአት እግዚአብሔር ከዛ ሰው ላይ አንስቶ ወደ ሌላ አካል ላይ ሲያደርገው ለዚህኛው ሰው የኃጢአት ስርየት ተደረገ ይባላል። ዘሌዋውያን ምዕራፍ 16 ላይ ዳኩት ካያችሁ ይሄ የኃጢአት ስርየት የሚደረግበትን ስርዓት ሲናገር 2 ፍየሎች ይመጣሉ አለ። 2 ፍየሎችን ታመጣለህ። ያ ማለት አንዱ የሚሞት ነው፣ አንዱ የሚለቀቅ ነው። 2 ፍየሎች ታመጣና ኃጢአትን በአንደኛው ፍየል ላይ ትጨምርበታለህ፣ እጅህን ጭና አለው። ደን የዚህ የሁሉም ኃጢአት ይሄኛው ፍየል ላይ ይሆናል። ስለዚህ ኃጢአት ደግሞ ውጤቱ ምንድነው? ሞት አይደል? መሞት አለበታ። ስለዚህ ይሄኛው ፍየል ይታረዳል። ለምንድን ነው የሚታረደው ሲባል የግድ ኃጢአት መቀጣት አለበት። ስለዚህ ይሄኛው ፍየል ላይ ኃጢአት ትጨምርና ትቀጣዋለህ። ከዛስ ሁለተኛው ፍየል ግን ኃጢአት ተጨምሮበት የሚቀጣ ደግሞ ወይም የሚታረድ አይደለም። ሁለተኛው ፍየል ለምን ሲባል ኃጢአት ከነዚህ ሰዎች ላይ ከእስራኤል ማህበረሰብ ላይ ተነስቶ መላክ አለበት፣ መሰደድ አለበት። ያ ካልሆነ የኃጢአት ስርየት ሆነ ስለማይባል እግዚአብሔር ምን አለ? ይሄንን ካደረከው በኋላ ሁለተኛውን ፍየል ግን አታርደውም አለው። እና ምንድነው ማደርገው ሲል ኃጢአት አሁንም ትናዘዝበታለህ፣ እጅህን ጭነህ ኃጢአት ታስተላልፍበታለህ። አዎ ታስተላልፋለህ። ከዛ በኋላ ግን አታርደውም። ወዴት ትልከዋለህ? ወደ ምድረ በዳ ትልከዋለህ አለው። ከህዝቡ አርቀ ትልከዋለህ። በምድረ በዳ ላይ በጥም ይሰቃያል። እዛው ምድረ በዳ ላይ መሞቻው ይሆናል። ይሄኛው ፍየል ግን አታርደውም አለው። ለምን ሲባል ይሄኛው ፍየል እንዲሞት ሳይሆን የተፈለገው ኃጢአትን ተሸክሞ እንዲቅበዘበዝና እንዲባዝን የተፈለገው። ልክ እንዲሁ እግዚአብሔር ምንድን ያደረገው ሲባል ሐዋርያ ሥራ ምዕራፍ 13 ቁጥር 38 ላይ ማየት ትችላላችሁ። በእርሱ በኩል የኃጢአት ስርየትና ጽድቅ እንዲነገርላችሁ ይሄ በእናንተ ዘንድ የታወቀ ይሁን። በማ ሲባል በኢየሱስ። ምን ማለት ነው? የኃጢአት ስርየትን እግዚአብሔር ለህዝቡ ሊያደርግ የፈለገው ሰዎች ለሱ በሚያመጡለት በግ ሳይሆን እሱ ለሰዎች በላከው በግ ነው። አሁን ብሉይ ኪዳን ላይ ስታዩ እግዚአብሔር ኃጢአትን ያስተሰርይ የነበረው ሁሉም ሰው ከቤቱ አንድ ጠቦት በግ ይዞ እየመጣ ነበረ። ይሄ ግን የሰው ልጆች የሚያመጡት በግ ኃጢአትን ሊያስወግድ የማይቻለ ሆኖ ተገኘ እና አሁን ግን የዓለምን ሁሉ ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ። ምክንያት ከተባለ ይሄ ሲጀመር የማዳን ፕሮግራም ከሰው ልጆች መነሳሻነት የመጣ ሳይሆን ራሱ እግዚአብሔር ነው ለማዳን የተነሳው። ለዛ ነው መጽሐፍ ሲናገር መዳን ከእግዚአብሔር ዘንድ ነው የሚለው። ትንቢተ ዮናስ ምዕራፍ 2 ቁጥር 9 ላይ ድነት ከእግዚአብሔር ዘንድ ስለሆነ ነው የሚለው። ያ ማለት ድነትን ያቀደው ላድናችሁ ያለው እግዚአብሔር እንጂ አድነን ብለን አልጠየቅንም ማናችንም። የሰው ልጅ ለመዳን ሳይሆን ለጥፋት የተቀበዘበዘ ያለ ማንነት ያለው ሰው ነበረ። እግዚአብሔር ሲባል የኃጢአተኛውን ጥፋት አልወደደምና እግዚአብሔር አድናችኋለሁ አለ። መቼ ሲባል
ኢየሱስ ሲመጣ አይደለም። ገና ዓለም ሳይፈጠር ነው እግዚአብሔር እኛን ለማዳን ያቀደው። አሁን ወንጌል ሲባል ሁላችንም የምናስበው ወንጌል አሁን ዘመን ላይ ክርስቶስ ሲመጣ ይዞት ይመጣው የሆነ ዜና ይመስለናል። አይደለም። ወንጌል ማለት ማንም በሌለበት እግዚአብሔር ብቻውን ይሄ ዓለም ከመፈጠሩ በፊት ብቻውን በነበረበት ጊዜ የሰው ልጆችን ለማዳን ያቀደው ፕሮግራም ነው ወንጌል። ዘመን አመጣሽ ወንጌል የለም። አዲስ ኪዳን ላይ የመጣ ወንጌል የለም። ብሉይ ኪዳን ላይ የሚመጣ ወንጌል የለም። ወንጌል እግዚአብሔር ልብ ውስጥ የነበረ የዘላለም እቅድ ነው። በክርስቶስ አማካኝነት ከፍጥረት በኋላ የፈጸመው ህይወት ነው። ክብር ለእግዚአብሔር ይሁን። እና ሲባል የበደል ስርየት ከኛ ኃጢአት ተነስቶ ሌላ አካል ላይ መወርወር የሚባለው የሚሆነው በወልድ አማካኝነት ነው ወይም በኢየሱስ አማካኝነት ነው። ኃጢአት ከኛ የተነሳው የሆነ ቦታ ላይ ተወርውሮ ሳይሆን ኢየሱስ ላይ ተጨምሮ ነው። አብ ያቀደው እቅድ ምንድነው ሲባል ላድናቸው መርጫቸዋለሁ። መምረጥ ብቻ አይደለም ልጆች እንዲሆኑ ወስኛለሁ። ግን ከወሰንኳቸው በኋላ በጠላት እጅ ተነጠቁ፣ በኃጢአት ባርነት ውስጥ ወደቁ። አልተዋቸውም ግን አሁንም ቢሆን እና ምን ታደርጋለህ? ከኔ የተነጠቁበትን ኃጢአትን ከነሱ አንስቼ እቀጣለሁ። ማንን ነው የምቀጣው ሲባል ምትካቸውን ኢየሱስን። ለነሱስ ምህረትን አደርጋለሁ። ምህረትን ሳደርግ ግን ኃጢአትን ዝም ብዬ አልፌው ሳይሆን የሚወደው ልጄ ወይም በውድ ልጁ ስለሚለው የሚወደው ልጁን ግን በኃጢአት ምክንያት ይቀጣዋል። ያንን ነው ኃጢአት ከኛ ላይ ተነስቶ ኢየሱስ ላይ ሲደረግ ይሄ የኃጢአት ስርየት ነው። ያ ማለት ኃጢአተኛው ነፃ ሆኖ ነፃው ኃጢአተኛ ሲሆን፣ በደል የነበረበት ሰው ጸድቀሃል ተብሎ ጻድቅ የነበረው ሰው ኃጢአቱን ሲሸከም፣ በዛም ኃጢአት ምክንያት በእግዚአብሔር ቁጣ ውስጥ ሲነድ፣ ይሄ የኃጢአት ስርየት ልውውጥ የተደረገበት ነው። ይሄን ብቻ አይደለም የሚነግራችሁ። አሁን አብ አስቀድሞ ያቀደውን የድነት ህይወት ወልድ ዋጋ በመክፈል ገዛው። ምክንያቱም ግብይት ነው። እናየዋለን። መጨረሻ ላይ ግብይት ሲፈጸም እንዴት ሰነድ እንደሚለዋወጡ እናያቸዋለን። አሁን እግዚአብሔር ግን ምንድን ያደረገው ሲባል የተወሰዱበት ልጆች አሉት። የተወሰዱበት ልጆች አሉት። እነዚህ ልጆች መግዛት ፈልጓል። መልሶ የራሱ ማድረግ ፈልጓል። ይሄ የአብ እቅድ ነው። በድነት ታሪክ ውስጥ አብ አቃጅ ስለሆነ አብ ግን ያቀደውን እነዛን የጠፉበትን ልጆች ማን ነው ዋጋ ከፍሎ የሚገዛው ሲባል ወልድ ነው ያለው አለ። ህይወት የሚባል ደም የሚባል ነገርን አፍስሼ እነዚህ ልጆች መልሼ እጅ አስገባለሁ አለ። እንዴት ባለ ሲባል ቤዛነትና የኃጢአት ስርየት አለ። አሁን በኃጢአት ስርየትና በቤዛነት አማካኝነት ወደ እግዚአብሔር ልጁነት ከቀላቀለም በኋላ ቀጥሎ ያለው ሶስተኛው የወልድ በረከት ወይም ደግሞ ከሁሉም በረከቶች አምስተኛው በረከት ምንድነው ሲባል የፍቃዱ ሚስጥር አስታውቆናል። ኦኬ አሁን ልጆች ሆንን። ያ ማለት ልጅ እንድንሆን የወሰነን እግዚአብሔር በልጁ አማካኝነት ልጆች አደረገን። አሁን ልጅነት ተፈጸመ። ቤት በኩል ሲባል በደሙ በተደረገ ቤዛነት በኩል ልጅነት ተቀበልን። ኦኬ አሁን ልጅ ከሆኑ በኋላ እግዚአብሔር ሌላ የባረከው በረከት አለ። እነዚህ ልጆች ምንድነው የባረከው ሲባል የፍቃዱን ሚስጥር አስታወቀን አለ። እንደምታውቁት ሚስጥር ማለት ያለና እውነት የሆነ ነገር ግን ደግሞ ለብዙዎች ያልተገለጠና ያልተነገረ ነገር ነው። ሚስጥር ነው ማለት ውሸት ነው ማለት አይደለም። እውነት ነው ነገሩ፣ ግን አልተገለጠም፣ አልተነገረም፣ አልተሰማም። እግዚአብሔር በዘላለም እቅድ ውስጥ በድነት ህይወት ላይ ሊያደርገው የፈለገውን ነገር አቅዶ ጨርሶታል፣ ተረጋግጧል፣ ወስኖታል፣ አስቀምጦታል። በልጁ በኩል እንደሚዋጃን አስቀምጦታል፣ በመንፈሱ በኩል እንደሚያተመን አስቀምጦታል። ይሄን ያስቀመጠውን ውሳኔ ግን በተገለጠ ሁኔታ ለማንም እግዚአብሔር አላስረዳም። ምዕራፍ 3 ላይ ስትገቡ በኋላ ታዩታላችሁ። ይሄንን ሚስጥር እግዚአብሔር ለማንም አልተናገረም። ከዛስ ልጆቹ አድርጎ ከዋጀን በኋላ ግን የፍቃዱን ሚስጥር አስታወቀን። ዳት ሚንስ ዓለም ከመፈጠሩ በፊት እግዚአብሔር ያቀደውን እቅድ፣ ከእግዚአብሔር ውጪ ማንም ማያውቀውን እቅድ፣ እግዚአብሔር ብቻውን ከዓለም መጀመሪያ ጀምሮ ፍጻሜው ላይ የቀጠረውን ቀጠሮ ሁሉ አሁን ልጆች ላደረጋቸው ለነዚህ ሰዎች አስታወቃል። እንደምታውቁት ሚስጥር ለሁሉም ሰው የሚነገር ሳይሆን ለሚቀርብ ሰው የሚነገር ነው አይደል? የስ አሁን እግዚአብሔር ርቀን የነበርነውን እኛን
በልጁ ሞት አማካኝነት በደም በተደረገ ስርዓት ልጆች አድርጎ ካቀረበን በኋላ በጆሮአችሁ መጥቶ ሚስጥሩን ሹክ አለን ይላችኋል ሐዋርያው ጳውሎስ። አሁን ያወቃችሁት ወንጌል ማንም ሰው ያወቀው አይደለም። ልክ ኢየሱስ ክርስቶስ እንዳለ አባቶ ያመሰግንሃለሁ ይሄንን እውነት ከጠቢባን ሰውረ አይደለም? yes ከጠቢባኖች ሰውረ አልተማሩም ለተባሉት ከገሊላ የገጠር ማህበሮች ነው የመጡት ለተባሉት በትምህርት ቤት በር አላለፉም ለተባሉት ለነዚህ ስለገለጥክላቸው አለ። ወንጌል በእውቀት ብዛት የምትደርስበት በመመራመር ደግሞ ከፍታ የምትጨብጠው ነገር ሳይሆን እግዚአብሔር ሲፈቅድ በጆሮ ሹክ የሚል ጉዳይ ነው። ለዛ ነው እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት ያቀደውን ፕሮግራም ዓለም ከተፈጠረ በኋላ ሊሰራ ያሰበውን ነገር በሙሉ በሥላሴ ምክር ቤት ውስጥ አምቆ ይዞታል። አልተናገረውም፣ አልተነፈሰውም። መላእክት እንኳን ይህንን ምስጢር አያውቁትም። አንደኛ ጴጥሮስ ምዕራፍ 1 ላይ ገብታችሁ ስታነቡ ታገኙታላችሁ። ወደ ቁጥር 10 አካባቢ ተደንቀው ሁላ ይሄ ጸጋ ሲገለጥ ከሰማይ ተደንቀው ነው እንደዚህ ብለው ያዩት። ተደንቀዋል መላእክቱ። ይሄን ምስጢር አልሰሙትም። እግዚአብሔር ግን ይሄን የደበቀውን ምስጢር ለማን ሹክ ያለው ካላችሁ በልጁ ቤዛነት አማካኝነት ልጆች አድርጎ ለጠራቸው ከራቁበት በልጁ ደም አማካኝነት ላቀረባቸው ለመረጣቸው ክብር ለእግዚአብሔር ይሁን። እንደዚህ ነው የሚለው ጥቅሱን ስታነቡት በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱ ምስጢር አስታውቆናልና። ኦኬ ያ ምስጢር ምንድነው? ቀጥላችሁ አንብቡት። በዘመን ፍጻሜ ይደረግ ዘንድ ያለውን ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። አሁን እግዚአብሔር ምንድነው እቅዱ? ዝም ብሎ የሰው ልጆች ኖሮ ያልቃል ወይ? ታሪክ ምንድነው የሚሆነው ሲባል እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት ያቀደው ፕሮግራም ምንድነው ሲባል ሰማይና ምድርን በዛ ውስጥ ያሉትን በሙሉ በማን ለመጠቅለል ነው? በክርስቶስ ለመጠቅለል ነው። ምን ማለት ነው መጠቅለል ሲባል? እንግሊዘኛ ትርጉሞቹ የሚሰጡትን ሚኒንጎች በአማርኛ ልንገራችሁ። አንድ አድርጎ መግዛት፣ ማገጣጠም፣ ማቀራረብ፣ ማዋሃድ፣ ማስማማት፣ ሁሉም በአንድ ጠቅልሎ በአንድ ግዛት ስር ማድረግ ይላል። ይሄንን ትርጉም የምታገኙት ምዕራፍ 2 ከቁጥር 11 ጀምሮ ስትሄዱ ነው። ሁለት የተለያዩ ህዝቦችን በዓለም ውስጥ ታገኛላችሁ መጽሐፍ ቅዱስ ላይ። አህዛብና አይሁድ የሚባሉ ህዝቦችን ታገኛላችሁ። በአኗኗር ስርዓታቸው፣ በአምልኮታቸው፣ በተለያየ ነገራቸው የተለያዩ ማይመሳሰሉ ጠላቶች የሆኑ በምንም የማይገናኙ አንዱ አንዱን የሚጸየፍ የተለያየ ህዝብ፣ ከሰማይ በታች ያለ ህዝብ። እንዲህ አይነቱን እግዚአብሔር በዘመን ፍጻሜ ምን ለማድረግ ነው እቅዱ ሲባል አህዛቡንም አይሁዱንም ጠቅልሎ በማለመግዛት ነው። yes የሚናገርበት ዓላማ አለው ሐዋርያው ጳውሎስ። ምክንያቱም እሱ አይሁዳዊ ነው፣ ሐዋርያነቱ ግን ለአህዛብ ነው። ከዚህም የተነሳ አይሁዶች ይወቅሱታል። እኛን ለማስቀናት ነው አንተ አህዛብን ደግፈ ስለ አህዛብ ወንጌል የምትሰብከው፣ አንተ አይሁዳዊ ሆነህ እንዴት ነው አህዛብ ጋር የምትሄደውና የምትቀላቀለው ይሉት ስለነበረ እግዚአብሔር በዘመን ፍጻሜ ሊያደርግ ያለው አንድ ህዝብን ብቻ አይሁድን ብቻ መርጦ ከነሱ ጋር መቆየት ሳይሆን ዓለም ውስጥ ያለውን ከሰማይ በታች ከምድር በላይ ያሉትን በሙሉ በክርስቶስ አንድ አድርጎ ሊገዛቸው ነው እቅዱ። ይሄን እቅድ ለማንም አልተናገረውም ነበርና በዚህ ዘመን መጨረሻ ግን በክርስቶስ ለመጠቅለል ያሰበውን ሐሳብ በልጁ ደም አማካኝነት ለዋጃቸው ዓለም ሳይፈጠር በፊት ለመረጣቸውና ለወሰናቸው ለነዚህ ሰዎች ገልጦላቸዋል አለ። ገልጦላቸዋል። ሞር ምዕራፍ 3 ላይ ስንሄድ ወይ ምዕራፍ 2 ላይ ስንገባ እናየዋለን። ሌላኛው በረከት ርስትን መቀበል፣ በወልድ ያገኘነው የመጨረሻ በረከት ርስትን መቀበል ነው። ከተባረክናቸው 6ኛው በረከት ማለት ነው ርስትን መቀበል። አሁን ልብ ያደረጋችሁ ሰንሰለት ናቸው እኚህ በረከቶች። አብ አስቀድሞ መረጠ፣ አብ አስቀድሞ ወሰነ፣ ወልድ ቤዛነት ሰጠ፣ ወልድ የኃጢአት ስርየት ሰጠ፣ ወልድ ሚስጥር ገለጠ። አሁን ይህን ሰንሰለት ስታዩ አስቀድሞ የጠራቸው የመረጣቸውን
አስቀድሞ የወሰናቸውን በልጁ ደም አማካኝነት እግዚአብሔር ሰበሰበና ልጅ ያደረጋቸው። ኦኬ ልጅ ካደረጋቸው በኋላ በዘመን ፍጻሜ ላይ ያደርግ ያለውን ዕውቀቱን ወይም ፍቃዱን ነገራቸው። እሺ ከዛ በኋላ ግን ርስት የሚባል ጉዳይ ማውራት ጀመረ። ርስት ማለት መኖሪያ ማለት ነው። መኖሪያ ማለት ነው ርስት ማለት። አሁን እስራኤላውያኖች ጋር ልመልሳችሁ። እስራኤላውያኖች ከግብፅ ባርነት ከወጡ በኋላ ለምን እንዳወጣቸው እግዚአብሔር የፍቃዱን ዕውቀት አስታውቋቸዋል። ከዚህ ሁሉ ምድር ላይ ከሚኖሩ አሕዛቦች የኔ እንድትሆኑ የተመረጠ ትውልድ እንድትሆኑልኝ አውጥቻችኋለሁ ብሎ ፍቃዱን አስታወቃቸውና ከዚህ በኋላ ወዴት ነው የምንሄደው ሲባል ለአባቶቻችሁ ወደ ማልኩላችሁ ርስትም አድርጌ ወደምሰጣችሁ አይደል ያለው? yes ከወጡ በኋላ ከተያዙበት የኃጢአት ባርነት ከወጡ በኋላ እኚህ በእግዚአብሔር የተመረጡ አማኞች ምንድነው መጨረሻቸው ሲባል እሱማ ርስትን መቀበል ነው። ይሄንንም ርስት የሆነላቸው በወልድ አማካኝነት ሲሆን እስራኤላውያን ምንም እንኳን ምድራዊ በሆነ በረከት የባረካቸው እግዚአብሔር ከነዓን የምትባለውን ምድር ትወርሳላችሁ ርስት አድርጌ አሳልፌ እሰጣችኋለሁ ቢልም እግዚአብሔር ግን ትክክለኛ ርስታቸው ማን እንደሆነ ሲነግራቸው እንዲህ ነው ያላቸው። መኖሪያህ ማን ነው አለ? የዘላለም yes ልትገባ ትችላለህ፣ ሰጣሃለሁ መሬት 12 ወገኖች ናችሁ፣ ትከፋፈላላችሁ። መሀል ላይ የመገናኛው ድንኳን ሆኖ 4 ተሰፍራላችሁ፣ ችግር የለውም፣ ሰጣችኋለሁ መሬት። ግን እንዳትረሳ መኖሪያ ከነዓን ሳትሆን መኖሪያ ማን ነው? የዘላለም አምላክ እግዚአብሔር የሚያኖርህ ደርሰ ወርሳለሁ የምትለው መሬት ሳይሆን ራሱን እግዚአብሔር ነው። እግዚአብሔርም አንተን ይወርሳል፣ አንተም እግዚአብሔርን ትወርሰዋለህ። ለዛ ነው ሮሜ ምዕራፍ 8 ላይ ስትመጡ የሚነግራችሁ ነገር አለ። እንደዚህ ነው አይደል የሚለው ምዕራፍ 8 ቁጥር 17 ላይ ልጆች እንደሆናችሁ ከነገረ በኋላ ልጆችም ከሆናችሁ ደግሞ እግዚአብሔር ምንድናችሁ? ያ ማለት የእግዚአብሔር ወራሽ ናችሁ ሲባል እግዚአብሔር የሆነ ስፍራ ያለው ከዛ እግዚአብሔርን ትወርሳላችሁ ሲባል ወይ እግዚአብሔር ወራሽ ናችሁ ሲባል የሆነ እግዚአብሔር ያስቀመጠው ነገር ትወርሳላችሁ ማለት ሳይሆን ቀጥሎ የሚናገሩን ካያችሁ ልጆች ከሆናችሁ ደግሞ እግዚአብሔር ወራሾች ናችሁ ካለ በኋላ ቀጥሎ የሚናገራት ኃይለ ቃል አለች። ልጆች ከሆንን ደግሞ ወራሾች ደግሞ ነን ማለት that means ራሱን እግዚአብሔር ነው የምትወርሱት። እግዚአብሔር ጋር ስትሄዱ የሆነ ቤት የሆነ ስፍራ እንዳይመስላችሁ የምትወርሱት ራሱ እግዚአብሔር ነው የምትወርሱት። ቮካብላሪ ቢኖረው ደስ ይለኝ ነበር ባብራራላችሁ። መጽሐፉም ግን የሚላችሁ ይሄንን ነው። ካወጣቸው በኋላ እግዚአብሔር ሙሴ እንዳይቆጨው እኮ ነው። ሙሴ ሳይገባ አይደል የሞተው? አረ ሲባርካቸው ተራራ ላይ ሆኖ መኖሪያ እግዚአብሔር የዘላለም አምላክ እግዚአብሔር ነው ያማል አልቆጭም ከነዓን ባለመውረሴ። አሁን ሙሴ ይመስላችኋል አይደል አትገባም ከነዓን ብሎት እግዚአብሔር ተቆጣው። ከዛስ ተራራ ላይ ወጣውና እያት አለው። ቀና ብሎ አየ። ከዛስ ወይኔ አልወርስም ማለት ነው አለ። ከዛ እግዚአብሔር ቀጸፈው። ወይ ምስኪን ሳይገባ ሞተ። ቀድሞ አውቆታል ሙሴ መኖሪያ ከነዓን ሳትሆን የዘላለም አምላክ እግዚአብሔር ነው መኖሪያ። እምንኖረው በክርስቶስ አምነን ተስፋ የምናደርገው የሆነ ፍራፍሬ ሞላበት ጸጥ ያለ አረንጓዴ የሆነ ቦታ ለመውረስ አይደለም፣ ራሱን እግዚአብሔርን ለመውረስ ነው። ዘዳግም 32 ቁጥር 7 እና 9 ድረስ ባለው ካያችሁ ይገለብጠውና ደግሞ ምን ይላል? ያዕቆብ እግዚአብሔር ርስት ነው ይላል። ያ ማለት እስራኤል ራሱ የእግዚአብሔር ደግሞ ርስት ነው። ምን ማለት ነው? እግዚአብሔር በልጁ አድርጎ እኮ ወረሳችሁ፣ የራሱ ንብረት ገንዘብ አደረጋችሁ። አረ ባለፈውም እኮ ብየዋለሁ እኮ አንደኛ ጴጥሮስ ምዕራፍ 2 ቁጥር 8 እስከ 9 ድረስ ደግሞ ካያችሁ
እናንተ ከጨለማ ወደሚደነቅ ብርሃን እንዲጠራችሁ የእርሱን በጎነት እንድታወሩ የተመረጠ ትውልድ እያለ እኮ ርስት ይላል አይደል? ርስቱ ነን እኛም እግዚአብሔር። በመጨረሻ ዘመን ግን ደግሞ ምንድነው የሚያደርገው እግዚአብሔር ሲባል ራሱን ነው የሚያወርሰን፣ ስፍራ አይደለም የሚያወርሰን። ይሄን ካለ በኋላ በጣም ይደንቃችሁ የመንፈስ ቅዱስ በረከት ጋር ደግሞ ይመጣል። ከዛት አንፃር ነው በጣም ፈጥነው ቁጥር 12 ጀምሮ ይላንበባው። ይሁን በክርስቶስ አስቀድመን ተስፋ ያደረግን እኛ አሁን እንጂ እኛ የምትለዋን ወርድ በደንብ ይዋት። አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና ይሆን ዘንድ ነው። እናንተም ይላል አይደል? እናንተ ጋር ቅድም ምንድን ያለው እኛ አለ። አሁን ደግሞ ምንማ that means እኛ ያለው አይሁዳውያንን ነው፣ እናንተ ያለው አህዛብን ነው። እንዳትቀላቅሉ እኛንን እንዳትሉ እዚህ ውስጥም እኛ ያለው አይሁዳውያንን ነው። አስቀድመን ተስፋ ያደረግን ማለት አይሁዶች ብሉይ ኪዳን ዘመን ጀምሮ እግዚአብሔር በልጁ በክርስቶስ በኩል የሚያመጣውን ድነት ለአብርሃም ከነገረው በኋላ ተስፋ የሚያደርጉት መሲህ ነበራቸው። ስለዚህ ተስፋ ያደርጉ ነበር፣ ተስፋ ነበራቸው አይሁዶች አስቀድመው። አህዛብ ግን ተስፋ አልነበራቸውም መጀመሪያ እና ምዕራፍ 2 ላይ ስንገባ። ስለዚህ አስቀድመን እኛ ተስፋ ያደረግን ለክብሩ ምስጋና ይሆን ዘንድ ነው ካለ በኋላ እናንተ ደግሞ that means አህዛቦች ደግሞ የእውነትን ቃል ይሁን የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አላችሁ? ታተማችሁ። that means ማህተም አረፈባችሁ። ምን ማለት ነው ካላችሁ ይሄ የተጠናቀቀ ግብይት እንደሆነ ማስታወቂያ ነው። ገበያ ላይ በዛ ጊዜ ላይ በሮማውያኖች ዘንድ ልውውጥ ከተደረገ በኋላ ሽያጭ ላይ ሰነድ ይቀያየራሉ። ባለቤትነታቸው እንዲረጋገጥ ሰነዱ ከተቀያየሩ በኋላ ማህተም ያርፍበታል። አንድም ማህተም ማረፉ ግብይቱ አልቋል፣ ተሽጧል ማለት ነው። ተጠናቋል ግብይቱ። ምን አይነት ግብይት ሲባል እግዚአብሔር አብ አስቀድሞ ከሱ እጅ የወጡትን ልጆች በልጁ ደም አማካኝነት ሊገዛቸውና መልሶ የሱ ልጆች ሊያረጋቸው ገበያ ውስጥ ገብቷል። በልጁ ደም ተወራርዶ ልጁን ልኮታል ወደዚህ ዓለም። ይሄ ግብይቱ በክርስቶስ ደም አማካኝነት ኃጢአትን ከነዚህ ሰዎች ላይ አንስቶ ልጁ ላይ አድርጎ ቀጥቶት በስርዓት ካዳናቸው በኋላ መዳናቸው እንደተፈጸመና እንዳለቀ እርግጠኞች እንዲሆኑ በማናተማቸው አሁን የመንፈስ ቅዱስ መኖር በእኛ ውስጥ የሚያሳውቃችሁ አንደኛው ምልክት ምንድነው ሲባል በክርስቶስ ደም አማካኝነት እናንተን እግዚአብሔር የመግዛቱ ዓላማ ተጠናቋል፣ ተፈጽሟል። እግዚአብሔር ከዚህ በኋላ እናንተን በልጁ ለማዳን የሚያደርገው ሌላ ሙከራ የለውም፣ አልቋል። ልጁን መስቀል ላይ በሰቀለ ጊዜ ደሙ በተከፈለ ጊዜ እግዚአብሔር የሰው ልጆችን ለማዳን ያደረገው ነገር ፍጹምና ብቁ የተጠናቀቀ ሙሉ እንደሆነ መንፈስ ቅዱስን በመላክ አትሞ መስክሯል። ማህተም የባለቤትነት ምልክት ነው። በተጨማሪም እውነተኛ እንደሆነ ማረጋገጫ ነው። ከማህተቡ ጀርማ ደግሞ አንድ ባለስልጣን እንዳለ የሚያመለክት ነው። የሆነ ወረቀት ላይ ማህተም ካያችሁ ያ ማህተም ዝም ብሎ ቀለም ሳይሆን አንድን ስልጣን የወከለ ማህተም ነው። ስለሆነም እግዚአብሔር ዓለም ከመፈጠሩ በፊት አስቀድሞ ያቀደው እቅዱ በወልድ አማካኝነት በዋጋ የተገዛው እቅዱ እኚህ አማኞች አስቀድሞ እግዚአብሔር የመረጣቸው አስቀድሞ እግዚአብሔር የወሰናቸው በልጁ ደም አማካኝነት ቤዛነት ያገኙ የኃጢአት ስርየት ያገኙ ርስትን የተቀበሉና ምስጢር የተካፈሉት እነዚህ ደግሞ ድነታቸው ሙሉ እንደሆነ ማረጋገጫ ምንድነው ሲባል መንፈስ ቅዱስ አተማቸው። that means ባለቤትነታቸው የሌላ ሳይሆን የማን ነው አለ? የእግዚአብሔር ነው አለ። የእግዚአብሔር ነው። ምክንያቱም ግብይቱን የፈጸመው ራሱ እግዚአብሔር ነው። እኛ ፈልገን እግዚአብሔር ጋር አልመጣንም፣ እግዚአብሔር ነው ጎትቶ ያመጣን። ልከረለው ያ ኢሳይያስ 53 ላይ የሚለውን እኮ ነው የምላችሁ። እኛ ሁላችን
ወደ ገዛ መንገዳችን አዘነበልን አይደል የሚለው? ማንም ወደ እግዚአብሔር ያዘነበለ የለም እኮ። ወደ ገዛ መንገዱ አዘነበለ ካለ በኋላ ቀጥሎ የሚናገረው ጥቅስ ምንድነው ካላችሁ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። that means አንተ ከጠፋህበት ተመልሰ መጣ አይደለም እግዚአብሔርን ያገኘው፣ በጠፋህበት እግዚአብሔር መጥቶ ነው ያገኘክ። ይሄ ነው ወንጌል። እና ሲባል ማህተም ስለተጠናቀቀው የግብይት ተግባር የሚያስረዳ ነው። ግብይት ሲደረግ ህጋዊ ሰነዶች ልውውጥ የሚደረግበት ጊዜ ላይ ሰነዶቹ ላይ ማህተም ያርፍባቸዋል። ያም ንብረቱ የማን እንደሆነ ባለቤትነቱን የሚያሳውቅ ሆኖ ይገለጣል። እግዚአብሔርም አስቀድሞ ዓለም ከመፈጠሩ በፊት የመረጠንን ልጆቹ እንድንሆን የወሰነን እኛን በልጁ ደም ዋጋ ገዝቶ መልሶ የራሱ ማድረጉን የእርሱ ብቻ መሆናችን ወይም የእርሱ ርስት መሆናችን ያረጋገጠው በመንፈስ ቅዱስ እኛን በማተም ነው። ይሄም እውነተኛ መሆኑን ይገልጣል። ያ ማለት መንፈስ ቅዱስ አሁን ባንተ ውስጥ አለ ማለት ሌላ ሰው መጥቶ እስኪነግርህ አትጠብቅ። አንተ የእግዚአብሔር ርስት ነህ። አልሰማችሁ? አሁን የሆነ ማተም ያረፈበትን ወረቀት ስታገኙ ይሄ ማን ወረቀት ነው ማለት አይጠበቅባችሁ። ማተቡ ላይ ያለውን ስም ማየት ነው የሚጠበቅባችሁ። ተሳስቻለሁ። የመንግስት ስራ ውስጥ አልገባሁም እስካሁን ማተም ያርፍበት ነገር ውስጥ አልገባሁም። ግን ማህተም የሚደረግበት ካለ በዚህ ማህተም ባሳረፈው ስልጣን ስር ያለ ወረቀት ነው ያ ወረቀት። እግዚአብሔር ልጆች መሆናችንን አንድ ፓስተር አምጥቶ ንገራቸው አይደለም ያለው። አንድ አገልጋይ አምጥቶ ንገራቸው አይደለም ያለው። ልጆች መሆናችንን መንፈሱ ራሱ ከመንፈሳችን ጋር ይመሰክራል ይላል። yes አሁን ሰው መጥቶ እስኪነግርህ አትጠብቅ። አንተ እኮ ድነሃል እስኪልህ አትጠብቅ። አንተ እኮ ልጅ ሆነሃል እስኪልህ አትጠብቅ። እራሱ እግዚአብሔር አባ ብሎ የሚጮህ የልጁ መንፈስ ወደ ልባችን ላከ ይላል። yes የሚጮኸው ልጅ ነህ ብሎ የሚጮኸው በነገር ላይ መንፈሱ እንጂ አንተ አይደለህም። ልክ ነኝ ወይ? ገላትያ ምዕራፍ 4 ላይ ከቁጥር 7 አካባቢ አንብቡት። አባ ብሎ የሚጮህ የልጁ መንፈስ that means የልጁ መንፈስ ነው አባ ብሎ የሚጮኸው። ዘላለሁ ሄዳለሁ። ኦኬ ሌላኛው ሁለተኛው የመንፈስ ቅዱስ በረከት እና የመጨረሻው ደግሞ ኤፌሶን ላይ ያለው በረከት የርስትን መያዣ መቀበል ወይም ማግኘት። ዋው ታተማችሁ ካለ በኋላ እንደዚህ ይላል፣ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል። ኦኬ ርስትን ተቀብላችኋል? አዎ። በሙላት ግን የምትቀላቀሉት መቼ ነው ሲባል እስኪዋጅ ድረስ ይጠብቃል እግዚአብሔር። ኦኬ ርስትን ተቀብለናል። አዎ የተቀበልነውን ርስት ግን ሙሉ ለሙሉ የምንወርስበት ጊዜ እስኪመጣ ድረስ እንደምንወርስ በምን እርግጠኛ ነው ሲባል ይሄው ያተማችሁ መንፈስ እሱ ራሱ የምናችሁ መያዣ ነው፣ የርስታችሁ መያዣ ነው። ዘፍጥረት ምዕራፍ 38 ላይ እንሂድ። ቶሎ የሆነ ታሪክ ላስቃኛችሁና ይሄ የርስት መያዣ የሚለው እንዲገባን ብቻ ነው። ዘፍጥረት ምዕራፍ 38 ላይ እዚህ ታሪክ ላይ የምታገኙት ነገር ምንድነው ሲባል ይሁዳ ያ ማለት የያዕቆብ ልጅ ይሁዳ ለልጆቹ ወይም ለመጀመሪያ ልጁ ትዕማር የምትባል ሚስትን ይድርለትና ማይሆን ነገር አድርጎ እግዚአብሔር ይቀጽፈዋል። ከዛ አሁንም ዘር እንድትተካ ብሎ ሁለተኛ ልጁን ይድርላታል ለሰው። አሁንም እሱ ማይሆን ነገር ሲያደርግ ይቀጸፍና በእግዚአብሔር ይሞታል። ከዛ አሁን ሁለት ልጆች ሞተዋል። ሶስት ልጅ ነው ያለው። ሁለት ወንድ ልጆች ሞቱ። ደን አሁን የነሱ ሚስት አለች። አሁንም ዘር መተካት አለባት። ግን ሲያየው ይሁዳ የመጀመሪያውም ልጁ ሞተ፣ ሁለተኛውም እሷን ሲያገባ ሞተ። ስለዚህ አሁን ሶስተኛውም ብድርላት ለሷ መሞቱ አይቀርም ብሎ ሰጋና ገና ልጅ ስለሆነ እስኪያድግ ድረስ ቤተሰቦችሽ ጋር ሂጂ፣ አባትሽ ቤት ሂጂ፣ ሲያድግ ጠራሻለሁ አላት። ገባት። እሷም ያልዳረላት ትንሽ ስለሆነ ሳይሆን እሱም እንደ ሌሎቹ ልጆች ይሞታል ብሎ ስጋት አድሮበት እንደሆነ ገባትና አንድ ነገር አቀደችለት ለዚህ ሰው። ይሄ ሰው እሷን ከሰደዳት በኋላ ሚስቱ ሞተችበት።
ከዛ በኋላ ያደረገውን ላስነብባችሁ። ቁጥር 12 ላይ ከብዙ ዘመንም በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና የበጎቹንም ጠጉር ወደሚሸልትበት ሰዎች ወደ ተምና መጣ። እርሱም አዶላማዊው ወዳጁን ኤራስ ለትዕማር እነሆ አማትሽ፣ ያ ማለት ይሁዳን ማለት ነው፣ አማትሽ ይሁዳ የበጎቹን ጠጉር ይሸልት ዘንድ ወደ ተምና ይመጣል ብለው ነገሯት። እርሷም የመበለቷን ልብስ አወለቀች፣ መጎናጸፊያውንም ወሰደች፣ ተሸፈነችም። ወደ ተምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ሴሎም እንዳደገ ሚስትም እንዳልሆነች አይታለችና። ቁጥር 15 ይሁዳም ባያት ጊዜ፣ አሁን ተምና ወደሚባል ቦታ ይሁዳ ወርዷል። ሌላ ሰው ሄዶ ይሁዳ ወደዛ ወደ ተምና ወርዷል፣ የበጎቹን ጸጉር ሊሸልት ተነግሯታል። ስታስበው ልጁን የእሱ ልጅ እንደሚድርላት አስባ ነበር። ግን አልድርም ስላላት የሆነ ዘዴ መፍጠር አለባትና የመበለት ልብሷን አወለቀች፣ መጎናጸፊያ ወሰደች፣ ተሸፋፈነች፣ እንዳያውቃት ሆነች። ከዛ እሱ ወዳለበት ወረደች። ይሁዳም ባያት ጊዜ ጋለሞታ መሰለችው፣ የልጆቹ ሚስት መሆኗን አላወቀም፣ ፊቷንም ሸፍና ነበርና። ቁጥር 16 ወደ እርሷም አዘነበለ፣ እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። ምን ትሰጠኛለህ አለችው። የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህን ብላ አለችው። ምን ትሰጠኛለህ አለችው። አሁን ይኸው ሴተኛ ዳሪ መስላዋለች። አብሬሽ ጋብቼ ልተኛ፣ በእጁ ምንም አልያዘም፣ የሚሰጣት ነገር አልያዘም ፍየል። ኦኬ እሺ ትችላለህ፣ ግን ምን ትሰጠኛለህ በዛ ፈንታ ስትለው፣ ፍየሎች ሰድልሻለሁ፣ መንጋዎቼ ስላሉ ፍየል ሰድልሻለሁ ወደ ቤቴ ስመለስ። ኦኬ እስክትሰድልኝ ድረስ ምን ታስይዛለህ አለችው። ምን ታስይዛለህ? ቀጥሎ ምንድነው የሚለው? እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አንባርህን፣ በእጅ ላይ ያለውን በትር አለች። እርሱም ሰጣትና ከእርሷ ጋር ደረሰ። እርሷም ጸነሰች፣ ከባሎቿ አባት ጸነሰች። እርሷም ተነስታ ሄደች፣ መጎናጸፊያውንም አውልቃ የመበለቷን ልብስ ለበሰች። ያ ማለት የተሸፈነችውን አውለቀችና እንደ በፊቷ መሆን ጀመረች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶሎማዊው እጅ የፍየሉን ጠቦት ላከላት፣ እርሷንም አላገኘም። እርሱም የሀገሩን ሰዎች የኤናይ በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት ብሎ ጠየቃቸው። እነርሱም በዚህ ጋለሞታ አልነበረችም አሉ። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘዋትም። የሀገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉኝ። ይሁዳም እኛ መዘባበቻ እንዳንሆን ትውሰደው፣ እነሆ የፍየሉን ጠቦት ሰደድሁላት፣ አንተም አላገኘህማትም አለው። እንዲህም ሆነ አለ፣ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች፣ ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ይሁዳም አምጧትና በእሳት ትቃጠል አለ። ራሱ አስረግዞ ራሱ ትቃጠል። ቁጥር 25 እርሷንም ባመጧት ጊዜ ወደ አማቷ እንዲህ ብላ ላከች፣ ለዚህ ባለገንዘብ ነው የጸነስኩት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው? ይሁዳ ምን አለ? አወቀ። ከኔ ይልቅ እርሷ እውነት ሆነች፣ ልጄን ሴሎምን አልሰጠኋትምና አለ። ደግሞም አላወቃትም። አሁን እቺ ሴት ከሞት እንዴት ተረፈች? ከመቃጠል እንዴት ተረፈች ካላችሁ፣ አስቀድሞ ይሄ ሰው ለፍየሉ መያዣ ብሎ የሰጣት ነበር እጇ ላይ። አምጧት ትቃጠል፣ እቺማ ሴስናለች፣ መኖር የለባትም፣ ትምጣና በሳት ትቃጠል ሲባል መጣችና እንግዲያውስ እንካ የጸነስኩት ለዚህ አምባር፣ ለዚህ ቀለበት፣ ለዚህኛው ነው ብላ ሰጠችው። ሲያየው የማን ሆኖ አገኘው? መያዣ ማለት ይሄ ነው። መያዣ ማለት ይሄ ነው።
ህይወቷን የተረፈላት መያዣ ነው። አሁን እግዚአብሔር በዘመን ፍጻሜ ላይ ሲመጣ እድን ወይ አልድን ወይ የሚባል ስጋት የለም። አልገባችሁ? እድን ወይ ይቀጣኝ ወይ ሲኦል ገባ ይሆን ወይ የሚባል ስጋት እንዳይኖር እግዚአብሔር አስቀድሞ በልጁ ደም አማካኝነት ያዳናቸውን እነሱን በመንፈሱ አማካኝነት አትሟቸው ለርስቱ መያዣ እንዲሆን አስቀድሞ መያዣ ሰጥቷቸዋል። ያ መንፈስ ቅዱስ ወንጌል ይሄ ነው የምትተማመኑበት እንጂ ስጋት የሚለቅባችሁ ነገር አይደለም። ይሄ መንፈስ ውስጣችሁ ካለ እየነገራችሁ ያለው ነገር አትጠራጠሩ፣ እግዚአብሔርን መውረሳችሁ አይቀርም። ክብር ለእግዚአብሔር። ይሄን ካላቸው በኋላ ወደ ጸሎት ይገባል ሐዋርያው ጳውሎስ። የመጀመሪያው ጸሎቱ ምንድነው ሲባል እግዚአብሔርን እንዲያውቁት ነው። እንዲያውቁት ምን ያስፈልጋል ሲባል የጥበብና የመገለጥ መንፈስ ያስፈልጋል። ምክንያቱም ይሄ ጥበብ የሚባለው ነገር በሰው አይምሮ የሚደረስበት ሳይሆን እግዚአብሔር ከቅድመ ዓለም በፊት ያቀደው እቅዱ ስለሆነ ከዘላለም በፊት ያቀደው እቅዱን አንተ ከፍጥረት በኋላ መተህ ልትደርስበት አትችልም። ስለዚህ የግድ የመንፈስ ቅዱስ መገለጥ ያስፈልጋል። መገለጥ ማለት የሌለ ነገርን ማምጣት ሳይሆን የነበረ ነገርን ግን ደግሞ ያልታየ ነገርን ገልጦ ማሳየት ነው መገለጥ ማለት። እግዚአብሔር አቅዶ ነበር፣ ግን ይሄ እቅዱ አልታወቀም ነበር። ስለዚህ እንድትደነቁ በእግዚአብሔር ከፈለጋችሁ የወንጌል እውነት ሲገባችሁ ምን ያህል ሐዋርያው ጳውሎስ እንደዚህ በ8 አጭቆ ያስቀመጣቸው በረከቶች በዝርዝር ደንቋችሁን ማየት ከፈለጋችሁ የግድ የሚያስፈልጋችሁ ነገር አለ። ምንድነው ሲባል የመገለጥ መንፈስ ያስፈልጋችኋል አለ። ይሄ ሲመጣ የምታውቁት 3 ነገር ነው። ይሄ ሲመጣ ወይም ደግሞ የጥበብና የመገለጥ መንፈስ እናንተ ላይ ሲያርፍ የሚያሳውቃችሁ 3 ዋና ዋና ነገሮች አሉ። ቁጥር 18 ላይ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ እንድታውቁ ዘንድ ነው ይላል። አንድ የተጠራችሁበት የመጠራታችሁ ተስፋ ምን እንደሆነ እንድታውቁ that means the final salvation የመጨረሻ ድነታችሁ ጥግ ያም እግዚአብሔርን መገናኘትና መውረሳችሁ ምን እንደሆነ እንድታውቁት አንድ እሱ ነው። 2 በቅዱሳን መካከል ያለ የርስት ክብር ባለጠግነት። 3 ከሁሉ በላይ የሆነ እግዚአብሔር ታላቁን ኃይል እንድታውቁት ሆናላችሁ። ሲመጣ ሲባል ይሄ የጥበብና የመገለጥ መንፈስ እናንተ ጋር ሲመጣ የሚያደርገው ነገር የልቦና አይናችሁን ያበራዋል። ሲያበራው የሚሆነው ነገር ምንድነው ሲባል ዝም ብሎ የሆነ ታየኝ አይደለም የምትሉት። ጓዳ ታየኝ ማለት ውስጥ አትገቡም። ምንድነው የሚታያችሁ? አናችሁ ሲበራ ካያችሁ ስልክ ቁጥር አይደለም የምትጠሩት። ልክ አንድ መንፈሳዊ ሰው በእግዚአብሔር የመገለጥ መንፈስ ተነክቶ የልቦና አይኖቹ ሲበሩ የሚያየው ነገር ምንድነው ሲባል የመጠራቱን ተስፋ። that means የሚመጣውን ዓለም ያስናፍቃችኋል። ልክ እንደነ ሙሴ በዛ በግብጽ ሀገር ካለው ሀብት ይልቅ የፈርዖን ልጅ መባልን እምቢ ብሎ ስለ ክርስቶስ መከራ መቀበልን እንዲመርጥ ያደረገው ምንድነው ስትሉ የሚነግራችሁ ነገር ብድራቱን ትኩር ብሎ ተመልክቷልና ነው። የሚያደርገው መንፈስ ቅዱስ መጥቶ ልባችሁ ውስጥ የልባችሁን አይን ሲያበራ ከምድር ነገር ትነሱና የመጣራታችሁን ተስፋ መመልከት ጀምራላችሁ። ይሄም ከሆነ በኋላ ዝቅ ስትሉ በቅዱሳን መካከል ያለውን የርስት ክብር ባለጠግነት ደግሞ ታያላችሁ። 3ኛ የምታዩት ነገር ደግሞ ምንድነው ሲባል የኃይሉን ታላቅነት ታያላችሁ። ይሄ የኃይሉ ታላቅነት ተገለጠ የሚለው በምንድነው ካላችሁ ክርስቶስን ከሙታን በማስነሳቱ ተገለጠ ይላችኋል። ምክንያት እዚህ ምድር ላይ ትልቅ ኃይል ያለው ምንድነው ካላችሁ ሞት ነው። የትኛውም ነገር ከሞት አልፎ አያውቅም። የትኛውም ጀግና የተባለ ሰው የትኛውም ኃይል ከሞት ሊሻገር አይችልም። ሞት ከፍተኛው ኃይል ነበር እዚህ ምድር ላይ። እግዚአብሔር የክብሩን ታላቅነት የኃይሉን ታላቅነት ሲገልጥ ግን ሞት የተባለውን ታላቁን ኃይል በሞት ራሱ ቀጣው። ክርስቶስን በማስነሳት መሰከረ። ይሄ ደግሞ ክርስቶስን በማስነሳት ብቻ ያለቀ ጉዳይ አይደለም። ክርስቶስን ብቻ አይደለም ኢየሱስ እግዚአብሔር ከሙታን ያስነሳው።
በክርስቶስ ያሉትንም ደግሞ አስነስቷቸዋል። የት? ምዕራፍ 2 ላይ በበደልና በኃጢአታችሁ ምክንያት ሙታን ነበራችሁ አለ። አሁን እግዚአብሔርን ከማወቃችን በፊት ምን ነበርን ካላችሁ በሽተኞች አይደለም የሚሆን ነው፣ ታማሚዎች አይደለም የሚሆን ነው፣ ሙታን ይሆን ነው። ኃጢአት ሲመጣ አንተ ጋር በሽተኛ አድርጎ አይደለም የሚሄደው። በሽተኛ ብትሆን ኖሮ ከኃጢአት ለመዳን እርዳኝ ማለት ትችል ነበረ የታመምክ ቢሆን ኖሮ። አሁን ግን አልታመምክምና ሞተሃልና እርዳኝ ማለት እስካትችል ድረስ ሙት ሆነሃል። መጽሐፍ ቅዱስ ሞትን በሶስት አይነት መንገድ ይገልጸዋል። የመጀመሪያው በአካል መሞት ነው፣ ፊዚካል ዴዝ ነው። ያ ማለት ነፍስ ከስጋ ስትለይ ነው። ሁለተኛው ደግሞ የመንፈስ ሞት ነው። እሱም ደግሞ ከእግዚአብሔር ጋር ስትራራቅ በኃጢአት ምክንያት ከእግዚአብሔር ጋር ያለው ህብረት ሲቋረጥ ነው። ሶስተኛው ደግሞ የዘላለም ሞት ነው። ያ ማለት ፋይናል ዴስቲኔሽን ላይ ፍርድ ነው። አሁን እዚህ ጋር በበደልና በኃጢአታችሁ ሞታችኋል ያለው ፊዚካል ዴዝ አይደለም። አሉ በአካል እንንቀሳቀሳለን፣ ግን ኃጢአት የገደለው ምንድን ነው ሲባል ከእግዚአብሔር ጋር የነበረ ኮኔክሽን ተቋርጧል። የሰማይን ድምፅ እንዳንሰማ ጆሮአችን ተደፍኗል፣ ልባችን ደንድሏል፣ ድንጋይ ሆኗል። እንደዚህም ሆኖ ቢያበቃ ጥሩ ነበረ። ሙታን ብቻ ብንሆን ኃጢአት መግደል ብቻ ሳይሆን የሰራው ላልተገደልክበት ዓለም አለ። የተገደልከው ለእግዚአብሔሩ ዓለም ነው። ለእግዚአብሔሩ ዓለም ስትገደል ግን ንቁ የሆንክለት ደግሞ የዚህ ዓለም ገዢ የሰይጣን ደግሞ ዓለም አለ። በዛ ዓለም ላይ ደግሞ የስጋህንና የልብህን መሻት ትፈጽም ነበር ነው። ዳት ሚንስ እግዚአብሔርም ያስደስተውን ነገር እንዳትፈጽም ለእግዚአብሔሩ ዓለም ሞተሃል። ስለዚህ ንቁ የሆንከው በሰይጣኑ ዓለም ስለሆነ የልብህን ፍቃድ እየፈጸምክ በሱ ቁጥጥር ውስጥ ትኖር ነበር አለ። የሚከፋው ደግሞ ከፍጥረትህም የቁጣ ልጅ ነበርክ አለ። ልታወላውል አትችልም። አሁን እግዚአብሔር ካልመረጠ በስተቀር በእንዲህ አይነት ሞት ውስጥ ሆነክ እግዚአብሔርን መርጫለሁ ማለት አትችልም። ሰማነው ወይ? አንዳንዴ ትምክህታችን ስለሚያስቅ ነው። መርጬው እኮ እንዳንኩት ምን ልኳ አንጠፋም። አሁን ሲያሳይክ ሰው ማለት ምን አይነት እንደነበረ ሲታይ ሞት ነበር ካለ ታመም ያለው እርዳኝ እንዳትል አልታመምክም። ኃጢአት ሲመጣ በሽታ አይደለም የሚለቀቀብህ፣ ሞትን ይለቀቀብህ። ገሎክ ነው ሄደው ኃጢአት። ከሞትክበት መንቃት አለብህ። ለሞተ ሰው የምታደርጉለት የመጀመሪያ እርዳታ ወጌሻ አይደለም፣ አይጠቅመውም። ጥሩ ትምህርቶችን መስጠት አይደለም፣ አይጠቅመውም። የሞተ ሰው አይሰማችሁ። ይሄ የሞተ ሰው የሚያስፈልገው የመጀመሪያ ነገር ምንድነው ከተባለ ህይወት ነው። ከህይወት ውጪ ለሞተ ሰው የምታደርጉለት ምንም አይነት እርዳታ አይጠቅመውም። እግዚአብሔርም ይህንን ሲያቅ ነው ቁጥር 4 ላይ እንደዚህ አለ፣ ነገር ግን አለ። ምን ማለት ነው ነገር ግን ካላችሁ፣ እንዲሁ እንደሞታችሁ እንዲሁ ለሰይጣን ዓለም ንቁ ሆናችሁ ደግሞ የስጋችሁንና የልባችሁን መሻት እየፈጸማችሁ ያለ ከፍጥረታችሁም የቁጣ ልጆች፣ ያ ማለት እግዚአብሔር ሊቀጣችሁ እየፈለጋችሁ የነበራችሁ ሰዎች እንደዛው እንዳላችሁ ምንም ባህሪ ሳትቀይሩ ከሞታችሁበት ሳትነሱ እግዚአብሔርን የመፈለግ ዝንባሌ ሳይኖራችሁ እንደዚሁ ያላችሁ፣ እግዚአብሔር ግን በምሕረቱ ባለጠጋ ስለሆነ ከወደደንም ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ምን ሰጠን? ምክንያቱም ለሞተ ሰው የሚያስፈልገው ህይወት ብቻ ነው። መክረኸው አይለወጥም። የሞተ ሰው አትቀሰቅሰውም። እግዚአብሔርም የሰው ልጆችን መቶ ሲያያቸው ታመው አይደለም ያገኘው፣ ሞቶ ነው ያገኛቸው። የሚያስፈልጋቸው አንድና ብቸኛ ነገር ህይወት ነው። በእንዲህ አይነት ሁኔታ ውስጥ እያሉ እግዚአብሔር ህይወት ያስፈልጋቸዋልና ልስጣቸው ሲል ማን የተሻለ ሞቷል ብሎ እያየ አይደለም የሚሰጠው። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ አስገድደነው አይደለም። ቆይ አጋጥሟችሁ ያውቃል? ከቤት ስትወጡ ድንገት ብር ያላይዛችሁ 10 ብር ብቻ ይዛችሁ ችማ ለታክሲ ነው የሚይዛት ለማንም ሰው አልሰጥም ብላችሁ ይሄዳችሁ ጎዳና ላይ አንድ የኔ ቢጤ በጣም የሚያሳዝን ሁኔታ ውስጥ ያለ ሰው ስታዩ ሐሳባችሁ እኮ መስጠት አይደለም እኮ ለሰጠው እኮ አልወጣችሁ
ለራሳችሁ ያዛችሁት እሱን ብር ስታልፉ ግን ስታዩት አሳዘናችሁ። ያለ መስጠት እቅዳችሁ የሰውየው ማሳዘን እንድትሰጡ ሲያስገድዳችሁ ምሰጡበት አጋጣሚ አለ አይደል? እግዚአብሔር እንደዛ አይደለም የተሰጠን። አሳዝነነው አይደለም የተሰጠን። እሱ እየሄደ የማሳዘን ሁኔታ ውስጥ ገብተን ያለ እቅዱ ያለ ሐሳቡ እንዲሰጠን ልቡን የሆነ ቦርቡረ ነው አይደለም እንደወደደ በምሕረቱ አለጠጋ ስለሆነ ከወደደንም ከታላቅ ፍቅሩ የተነሳ ማንም አስገድዶትም እንዲሰጥም አርጎት አይደለም የሚሰጥ አይደለም ሲሰጠንም የእያንዳንዳችንን ፐርፎርማንስ እየለካ ሳይሆን ከክርስቶስ ጋር ነው ህይወትን የሚሰጠን። yes ክብር ለእግዚአብሔር። ለዛ ነው በጸጋ ድናችኋል ሲል ጸጋ ማለት የማንም ጥረት ያልገባበት ከሰጪው የሆነ ተቀባዩን የማይወክል ሰጪውን የሚያክል ስጦታ ማለት ነው። ስጦታ ማለት ብቻ አይደለም ጸጋ ሰጪውን የሚያክል ተቀባዩን ግን እግዚአብሔር በልጁ በኩል ህይወትን ሰጠን ስንል አንድም ሰው ይሄ ህይወት የሚገባው የለም። እግዚአብሔር በምህረቱ አማካኝነት የሚገባንን ሳይሰጠን በጸጋው አማካኝነት የማይገባንን ይሰጣል። ምህረቱ ምን አደረገ ስትሉ ፍርድ የሚገባቸውን ሰዎች የሚገባቸውን አይደለም የሚሰጣቸው፣ የሚገባቸውን ነገር አነሳላቸው። በጸጋው አማካኝነት ግን ሊሰጣቸው የማይገባውን ነገር ሰጣቸው። ከስራ አይደለም ይሄ፣ ልትመካበት ማትችለው ነገር ነው ይሄ። ድነት ጋር ስትመጣ መርጬው ነው ካልክ ኢሳምቱ ያንተ ይፈርታ አለበትና ትመካለክ። እግዚአብሔር ግን እንዳትመካ ሲያደርግክ ገና ሳትፈጠር ይሄ ዓለም ሳይከናወን ወደ መገለጥ ሳይመጣ ህልውና ሳያገኝ ጥንተ ዘላለም ውስጥ በክርስቶስ መረጠክ፣ በክርስቶስ ልጅ እንድትሆን ወሰነክ። ከዛ በልጁ አማካኝነት ቤዛነትን ሰጠ፣ ኃጢአት ስርየትን ሰጠ፣ ዕውቀቱን አስታወቀ፣ ርስትን እንድትቀበል አረገ፣ በመንፈስ ቅዱስ አተመ፣ የርስትን መያዣ ሰጠ። እዚህ ሁሉ ክንውን ውስጥ ወዳጄ የለንበትም፣ የሚያዋጣ የለሁበትም ማለት ነው። ወንጌል ጋር ስትደርስ የለሁበትም ከማለት ውጭ አማራጭ የለህም። ምክንያቱም ወንጌል ከፍጥረት በፊት የታቀደ እንጂ ከፍጥረት በኋላ የታቀደ እንኳን እቅድ አይደለም። ባለፈው ነግሬያችኋለሁ። እግዚአብሔር በኢየሱስ በኩል እኛን ለማዳን ያሰበው አዳምና ሔዋን በኃጢአት ሲወድቁ አይደለም፣ ገና ዓለም ሳይፈጠር ነው። ዳትሚስ በቃል ተሳተፍክበትም ነው። የለሁበትም በጸጋው ነው የሆነው። ይሄን ካላቸው በኋላ ስለ ሁለት ህዝቦች ያወራቸዋል። ቅድም እኛና እናንተ ስላለው ህዝቦች ያወራቸዋል። እነሱም አይሁድና አህዛብ ይባላሉ። እኚህ ሁለቱ ብሉይ ኪዳን ላይ በስፋት የምታገኟቸው ህዝቦች ናቸው። በቁጥር አይሁድ ውስን ነው። አህዛብ ግን የምድር ህዝብ በሙሉ ከአይሁድ ውጭ ያለ አህዛብ ተብሎ ነው የሚጠራው። እኛም ጭምር ከአህዛብ ወገን የዳንን ሰዎች ነን። አሁን ልዩነታቸውን መግለጽ ይጀምራል አስቀድሞ። ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዛችሁ የተባላችሁ ይህንን አስቡ አላቸው። አሁን ወደ ሚስጥሩ ሊገባ ነው። አብ ሚስጥር ነበረ፣ ወዳለው ሚስጥር ሊዘረዝር ነው። ከዛ በፊት ግን ልዩነታችሁን ልንገራችሁ፣ ይህንን አስቡ አላቸው። 5 ልዩነት አላችሁ ከአይሁዶች ጋር። ምንድነው? እንዘርዝራቸው። ቁጥር 12 በዚያን ዘመን that means ገና በብሉይ ኪዳን ዘመን
ከእስራኤል መንግስት ርቃችሁ፣ አንድ ከእስራኤል መንግስት መራቅ። ለተስፋውም ቃል እንግዳ ሆናችሁ፣ ሁለት በዚህም ዓለም ተስፋ አጣችሁ፣ ሶስት ከእግዚአብሔርም ተለይታችሁ፣ አራት ያለ ክርስቶስ ነበራችሁ። ምን አይነት ባዶነት ነው! ከላይ ከቁጥር 1 እስከ 10 ባለው ሙታን ብሎ ሲዘረዝር የሰውን ሁሉ ዘር ነው ሞታችኋል ያለው፣ አይሁድንም አሕዛብንም። እዚህኛው ቁጥር ጋር ግን ሲመጣ ሞት ደግሞ የሞትን አሕዛብ የሚባሉ ሰዎች አሉ። አጠቃላይ እንደ ሰው ሞተናል። አሕዛብ ጋር ግን ስትመጡ ሞት የሞቱ ናቸው። እንዴት? መጀመሪያ ከእስራኤል መንግስት የራቃችሁ ናችሁ አላቸው። እግዚአብሔር ሕዝቤ ብሎ ሕግ ሰጥቶ መመሪያ ሰጥቶ ከሚያስተዳድራቸው ሕዝቦች የራቃችሁ ናችሁ። ከእስራኤል ወገን አለመወለድ በራሱ አንድ መረገም እኮ ነው። በብሉይ ኪዳን አሕዛብ ነው፣ ትገለላላችሁ። አለመወለድ ብቻ። ሰው መርጦ ይወለዳል እንዴ? መርጣችሁ ባልተወለዳችሁት ከእግዚአብሔር ሕዝብነት ስትገለሉ፣ አንድ እንዲነበራችሁ፣ ሁለት ለተስፋውም ቃል እንግዶች ነበራችሁ። ጭራሽ በአብርሃም በኩል ይመጣል ለተባለው መሲህ እንግዶች ናችሁ። አልሰማችሁትም። ይሄ ተስፋን አታውቁትም። ይሄ ተስፋ የተነገረው ለአይሁዳውያን ብቻ ነው። አሕዛብስ ይሄን የመዳን ተስፋ እንኳን እንዳይሰሙ እንግዶች ናቸው፣ የራቁ ናቸው። ምን አለ ይሄ ብቻ ቢሆን። በዚህም ዓለም ተስፋ አጣችሁ ይላል። አይገርምም? ተስፋ እንኳን የለም። ምክንያቱም አይሁዶች አሕዛቦችን ሁሉ የሚነግሯቸው ነገር እናንተ አሕዛቦች ማለት እኮ እግዚአብሔር ሲኦልን ሲያቀጣጥል እሳቱ እንዳይጠፋ የሚጨምራችሁ ማገዶዎች ናችሁ ነው የሚላቸው። የመዳን ተስፋ እንኳን የላችሁ፣ ለከንቱነት የተፈጠራችሁት፣ የሲኦል እሳት እንዳይበርድ እንደ ማገዶ የምትጨመሩ ናችሁ እናንተ ነው የሚሏቸው። ተስፋ ሰምተው አያውቁም። ከዚህ ዓለም ተስፋ ሁሉ ያጡ ነበሩ። ይሄን ብቻ አይደለም፣ ከእግዚአብሔርም ተለይታችሁ ይላቸዋል። ኮዝ አሕዛብ አምላክ የለውማ። ቢያመልክ እንኳን የሚያመልከው እውነተኛውን አምላክ ሳይሆን ጣዖታትን ስለሆነ ይሄ ወርድ ነው እንደው ኤቲስት ነው የሚላቸው ወርዱ። ኤቲስት ማለት አሁን በዚህ ዘመን ላይ እምነት የሌለ ሰው፣ ሃይማኖት የሌለ ሰው ነው አይደል? በዛ ዘመን ላይ እነዚህ ሰዎች እንደዛ ናቸው። እውነተኛውን አምላክ ስለማያውቁ ያገኙትን ሁሉ የሚያመልኩ እግዚአብሔር የለሾች ናቸው። ከእግዚአብሔር የተለዩ ነበሩ አሕዛቦች። እሺ ያለ ክርስቶስም ነበራችሁ አላቸው። ያለ አዳኝ ነበራችሁ፣ ያለ መሲህ ነበራችሁ። ይሄ ሁሉ ልዩነት በመካከላችሁ ነበረ። አይሁዳዊ መሆን ብልጫ ነበረው። አሕዛብ ብቻ በመሆናችሁ ከአብርሃም ዘር ባለመወለዳችሁ ምክንያት ብቻ ይሄ ሁሉ እርግማን እናንተ ላይ ተቆልሎ ነበር። ቁጥር 13 ነገር ግን ይላል። ነገር ግን ማለት ታሪካችሁ በዚህ አላበቃም ነው። ተስፋ አጣችሁ፣ ከእግዚአብሔር ርቃችሁ፣ ከክርስቶስ ተለይታችሁ ያለ ተስፋ በዚህ ዓለም ሆናችሁ አላበቃም እና ምን ሆነ? ነገር ግን ዋው አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ብላችኋል? ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰውን በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቃቸው ዘንድ። ይሄ በአይሁድና በአሕዛብ መካከል የነበረው ልዩነት የፖለቲካ ልዩነት አይደለም። ሕግ ራሱ እግዚአብሔር የሰጠው ሕግ የለየው ልዩነት ነው። እግዚአብሔር ራሱ የለየውን ነገር ሰው ተስማምቶ አያገናኘውም፣ ራሱ እግዚአብሔር ካልመጣ በስተቀር። ከአሕዛብ ጋር እንዳይጨባበጡ፣ አብረው እንዳይበሉ፣ አብረው ትዳር እንዳይመሰርቱ ሰው አይደለም የከለከለው፣ ራሱ እግዚአብሔር ነው የከለከለው። እንደ እቅዱ የሚሰራ እግዚአብሔር ነው። ለምን እንዲያረካ ይባል? እቅዱ ስለነበረ። አሁን በትእዛዝ የተደነገጉ ነው ልዩነታቸው። ግን
አሁን እዚህ ዘመን ላይ ሲመጣ እግዚአብሔር ምን አመጣ ሲባል በክርስቶስ ሆኖ በመሐከላቸው የነበረ የጥል ግድግዳን ጠበኞች የነበሩትን እነሱን ሰላማችን እሱ መጥቶ ሰበካቸው። ሲሰብክ የሰበከው አይሁድን ትቶ አሕዛብን ብቻ አይደለም፣ ለሁለቱም ነው የሰበከው። ሲያስታርቅም ያስታረቀው ሁለቱንም ነው ከእግዚአብሔር ጋር ያስታረቀው። በደንብ አይሁድ ኦኬ ላንብብላችሁና እሺ እናብራው። አንብቤ እናብራው እንጨርሰው። ቁጥር 17 ላይ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱም ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን አይደል? አሁን አይሁዶች ምንም እንኳን ከአሕዛብነት ብልጫ ቢኖራቸውም ብልጫቸው ከአሕዛብ እንጂ ወደ እግዚአብሔር የመግባት አቅም አልሰጣቸውም። ምን ማለት ነው? ቤተ መቅደስ የሚባል ነገር አለ እነሱ ጋር። አንድ ከአሕዛብ የሚያስበልጣቸው እሱ ነው። ቤተ መቅደስ ውስጥ 3 ክፍል አለ። 3ኛው ክፍል ቅድስተ ቅዱሳን ነው። 2ኛው ቅድስት ነው። 3ኛው ደግሞ አደባባይ ነው። አሁን አሕዛቦች በቃ እግዚአብሔርን ማምለክ እንፈልጋለን ብለው ቢመጡ እንኳን አደባባዩ እንኳን አያስጠጓቸውም። ከውጭ ነው የሚያቆሟቸው። እነሱ ሲባል እነሱ አደባባይ ጋር ይቆማሉ እንጂ ቅድስት ውስጥ ራሱ አይገቡም። እነማ አይሁዶች። አሁን ልዩነቱ መቅረብና መራቅ እንጂ ሁለቱም አልገቡም። ሰማነው? ልዩነቱ የአሕዛብ መራቅ የአይሁድ ደግሞ መቅረብ እንጂ ሁለቱም ቅድስት ውስጥ ግን አልገቡም። አሁን ኢየሱስ ሲመጣ አይቷቸው ቀርበው የነበሩትን ግቡ አይደለም ያለው። አስቀድሞ ያደረገው ምንድነው ሲባል ርቀውም ለነበሩት ሰላምን ሰበከ፣ ቀርበውም ለነበሩት ምን ሰበከ? አዎ የተለየ ስብከት የለውም እግዚአብሔር። ለሁለቱም አንድ ስብከት ነው የሰበከው፣ ሰላምን። ለምን ሲባል ማዕከላቸው ላይ የምን ግድግዳ አለ? የጥል ግድግዳ አለ። አሁን እግዚአብሔር የፈለገው ምንድነው ሲባል አይሁድን ብቻ ሳይሆን አሕዛብንም አይሁድንም ያቀፈ አንድ አዲስ አካል መፍጠር ፈልጓል። ቤተ ክርስቲያን ይባል። ቤተ ክርስቲያን የአይሁዳውያን መሰብሰቢያ ብቻ ሳይሆን ከአይሁድም ከአሕዛብም የመጡ ግን አይሁድም አሕዛብም ያልሆኑ የመጡት እዚህ ህብረት ውስጥ ቸርች የመጡት ከአሕዛብም ወጥተው ነው ከአይሁድም ወጥተው ነው። ግን ቸርች ውስጥ ከገቡ በኋላ አይሁድም አሕዛብም ሆነ አይቀጥሉ። አዲስ ፍጥረት ቤተ ክርስቲያን ሆነ ይቀጥሉ። አዲስ ፍጥረት ማለት አሁን የተወለደ ልጅ ያለፈ ታሪክ አለው አለ ወይ? አሁን ቸርች ስትመጣ ቦርኔጌ ስታረግ ስትድን እንዲህ እኮ ነበርኩኝ አትበል። አይዞርም ወደዛ። ያለፈ ታሪክ የለም። አሕዛብ ሆነ ዳንክ። አዎ ከዚህ በኋላ ግን ሲቀጥል አሕዛብ ሆነ አይደለም የምትቀጥለው። አዲስ ፍጥረት ቤተ ክርስቲያን ሆነ ነው የምትቀጥለው። ሰው እግዚአብሔር እንደዚህ ያደረገው ርቀው ለነበሩት መጥቶ ሰላምን ሰበከና ቀርበው ለነበሩትም ዘሴም ስብከት ሰላምን ሰበከ። ያ ማለት በማዕከላቸው ጥል ነበር፣ አፈረሰላቸው። አሁን አንዱ ተደባለቀ። ከዛስ አሁን ከእግዚአብሔር ጋር ያለውን ደግሞ መጥቶ ሁለቱንም ህዝቦች አስታረቀ። በፊትም እግዚአብሔር ጋር እንዳይገቡ አይሁዶች መጋረጃ ተከልሎላቸዋል። አያዩትም እግዚአብሔርን። ሊቀ ካህኑ ሾልኮ የሚገባው እነሱ አያዩትም። አልገቡም። እነሱ መራቅና መቅረብ እንጂ መግባት የሚባለው ቦታ ላይ ሁለቱም ህዝቦች አልደረሱበትም። ከዚህም የተነሳ ኢየሱስን የማዕዘን ራስ ድንጋይ ይለዋል መጽሐፉ። ምን ማለት ነው የማዕዘን ራስ ድንጋይ? አይሁዶች ቤት ሲሰሩ ኮርነር ላይ ይሄኛውን ግድግዳና ይሄኛውን ግድግዳ ሁለቱንም አንድ ለማድረግ የሚጠቀሟቸው ሁለት ድንጋዮች አሉ። የማዕዘን ራስና የማዕዘን ራስ ድንጋይ የሚባሉ አሉ። የማዕዘን ድንጋይ የሚባለው ከስር ኮርነር ላይ የሚገባ ሲሆን የማዕዘን ራስ ድንጋይ ደግሞ የሚባለው ከላይ ጥግ ላይ ይገባል። አገልግሎታቸው ምንድነው ሲባል አንድም ሁለቱን ግድግዳዎች አንድ ላይ ለማጣበቅ፣ ሁለትም ጣራውን ለመሸከም። ኢየሱስም እንደዚህ ነው የሆነው። ሁለቱ የማይዋሃዱ የመሰሉትን አሕዛብና አይሁድን በሁለት አጋጥሞ የያዘ መሰረቱም የሆነ እሱ የማዕዘን ራስ ድንጋይ ነው። ምዕራፍ 3 ሲገባ ስለዚህም
አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ይላል። የታሰርኩት ምክንያቱም የእስር ቤት ደብዳቤ ነው ብለናል ኤፌሶን። ታስሬ ያለሁበት ስለ እናንተ ነው። ያ ማለት ለአሕዛቦች ወንጌል በመስበኬ ነው ታስሬ ያለሁት። ይህን ግን እንድታውቁ ፈልጋለሁ። ምን ለእግዚአብሔር እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደጻፍኩ የሚለው አሁን ከላይ አይሁድና አሕዛብ ልዩነታቸውንና እንዴት አንድ መሆን እንደቻሉ እና በአንድነት እንዴት ወደ እግዚአብሔር መግባት እንደቻሉ ጻፈውን ነው። አስቀድሜ ባጭሩ እንደጻፍኩ ይህን ሚስጥር ይላል። ይህን ሚስጥር በመግለጥ አስታወቀኝ። ይሄ ሚስጥር ለእኔም ተገልጦ ነው ያወቅኩት፣ ተምሬው አይደለም። ይሄ ሚስጥር ምንድነው ሲባል ቅድም ምዕራፍ 1 ላይ እንዳነበብነው ሚስጥሩን አስታወቀን ሲል ይሄ በመገለጥ ያወቅኩት ሚስጥር እኚህ ሁለት ህዝቦች በአንድነት በእግዚአብሔር ልጅ በክርስቶስ ኢየሱስ ቁጥጥር ስር ሆነው መገዛት መቻላቸው እናነባዋለን። ስንወርድ እንዲህ ነው የሚለው። ይህንንም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውሉ ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ አይገርማችሁ? ከማን ጋር አብረው የሚወርሱት? ከአይሁድ ጋር። ምክንያቱም የተስፋ ቃል ትወርሳላችሁ የተባሉት አይሁዳውያን ናቸው፣ በአብርሃም በኩል የተነገራቸው። ግን ይሄ ሚስጥር ምንድነው ሹክ የተባለልኝ ሲባል አሁን የሚወርሱት አይሁድ ብቻ ሳይሆን አሕዛብም አብረው እንዲወርሱ፣ ከዛስ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ፣ ቀጥሎስ በወንጌልም መሰበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ። አይገርምም? የእግዚአብሔር ሚስጥር ተጣብቆ የነበረው ሚስጥሩ አስቀድሞ የእግዚአብሔርን ቃል አደራነት የተቀበሉ አይሁዶች ብቻ እንዲድኑ ሳይሆን አሕዛብ የተባሉትም ለሲኦል ማገዶነት ተፈጥሯቸዋል የተባሉ ሲሾፍባቸው የነበሩት እነዛ ድንጋይ ውሾች የተባሉት እነዚህ አሕዛቦችም አብረው ከአይሁዶች ጋር እንዲወርሱ፣ ይሄን የእግዚአብሔርን በረከት እንዲቀበሉ እግዚአብሔር ይሄን ሚስጥር አድርጎ ይዞ ነበር አለ እና ለማገለጠው ካላችሁ በወንጌልም መሰበክ በክርስቶስ ኢየሱስ የሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ነቢያት በመንፈሱ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። አሕዛብ ከአይሁድ ጋር አብረው መዳን ይችላል የሚለው ነገር ታውቆ አያውቅም። በብሉይ ኪዳን ለማንም አልገለጠም። ግን እግዚአብሔር አሁን ለማገለጠው ሲባል በአዲስ ኪዳን ላሉ ቅዱሳን ሐዋርያቶችና ነቢያቶች ገልጦታል። ከዛም ሐዋርያቶች ውስጥ አንዱ ሐዋርያው ጳውሎስ ነው። ጨርሻለሁ። ቁጥር 6 እንደዚህ ይላል፣ 7 እንዲህ ይላል። እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት፣ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ። ዋው! ሁሉም በፈጠረ በእግዚአብሔር ከዘላለም የተሰወረ ሚስጥር፣ ከዚህ ሚስጥር ዘላለም የታቀደ ስለሆነ ከዘላለም የተሰወረ ሚስጥርን ስርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተገለጠ። አይገርም? ብቸኛ ተሟጋች ብትሉት እንኳን ማይደንቃችሁ አዲስ ኪዳን መጽሐፍት ላይ ስለ አሕዛቦች መዳን ከሌሎች ጋር የሚከራከረው ሐዋርያው ጳውሎስ ነው። ለሱ እንደተገለጠ ይሄ ሚስጥር ለሌሎችም ተገልጧል። ግን ከሁሉም ቅዱሳን ሁሉ እማን ስለኔ ከሁሉም የሚበልጠው ደግሞ ሚስጥር ተገልጦልኛል። ሚስጥሩ ከሁሉም ይበልጣል። የተገለጠልኝ ሰው ግን እኔ ከሁሉም አንሳለዋል። ለዚህ ነው አገልጋይ ሆንኩለት ወይም ደግሞ እስክታሰር ድረስ ለእናንተ ለአሕዛቦች ወንጌልን ሰብክ ዘንድ ግድ የሆነብኝ ይሄው ራሱ ሚስጥር እናንተ ከአይሁዶች ጋር አብራችሁ በአንድ አካል ሆናችሁ እንድትወርሱ የዚህኛው ተስፋ ቃል ተካፋዮች እንድትሆኑ እግዚአብሔር በሚስጥር የያዘውን ነገር አሁን ስለገለጠ ነው። ይሄን ሚስጥር ደግሞ ለእኔ ብቻ ሳይሆን በቤተ ክርስቲያን ውስጥ ገልጧል። ለቤተ ክርስቲያን ብቻ ሳይሆን መንፈሳዊ ኃይላት ለተባሉት ለነሱ ሁሉ በተዋረድ ተገልጧል ይላቸዋል። ከዛ በኋላ ሁለተኛ ጸሎት ይጸልይላቸዋል። ይሄም ሁለተኛ ጸሎት ምንድነው ሲባል በአፊትም በረከካለሁ፣ በመንፈሱ በውስጥ ሰውነታችሁ እንድትጠነክሩ ፈልጋለሁ ይላል። ስር መሰረታችሁ በፍቅር እንዲጸና ፈልጋለሁ፣ ክርስቶስ ደግሞ በልባችሁ በእምነት እንዲኖር ፈልጋለሁ።
ይህም ሲሆን ደግሞ ምንድነው የምትረዱት ሲባል ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውና ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስ ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይሄን ጸልያለሁ ይላል። የመጀመሪያው ጸሎት የልቦናቸው አይኖች በርቶ በቅዱሳን መካከል ያለው የርስት ባለጠግነት እንዲሁም ደግሞ የመጨረሻቸውን ተስፋ እንዲያውቁ የኃይሉን ታላቅነት እንዲያውቁ ሲሆን የሁለተኛው ጸሎት ደግሞ በውስጥነታቸው ያ ማለት መንፈሳቸው እንዲጠነክር ከዛም አልፎ ደግሞ ስር መሰረታቸው በፍቅር እንዲጸና ያን ፍቅር ደግሞ ፍለጋ የሌለው ያ ማለት የማይመረመር ከፍታው ስፋቱ ጥልቀቱ ርዝመቱ የማይታወቅ ከመታወቅ የሚያልፈውን ፍቅር መሰረታቸው እንዲያደርጉት ብሎም ደግሞ ክርስቶስ በእምነት በልባቸው እንዲኖር ይህን ጸሎት ይጸልይላቸዋል። ክብር ለእግዚአብሔር ይሁን። እንጸልይና እንጨርስ።